ተመልካቾቻችን ተመልሰን መተናል። የተከታተላችሁ የምትገኙት ረሃ ጅሙዓ ነው። አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን። ከእንግዳ ጋር ነው የተመለስነው። እንግዳ ለማለት ይከብዳል። ተውፊቅ ፕሮግራም አቅራቢ መሆን የቀረው ሚንበር ላይ ከመመላለስ በጣም ብዙ ፕሮግራም ከመጋበዙ የተነሳ ግን ዛሬ ደግሞ ለረሃ ጅሙዓ ግን እንግዳ ነህ እና እንኳን ደህና መጣህ። ጥሪያችንን አክብረህ ስቱዲዮ ድረስ ስለመጣህ በጣም ደስ ብሎናል። ያው ረሃ ጅሙዓ ረሃ የምንሆንበት ስለሆነ ረሃ ከምንሆንባቸው ነገሮች መካከል ደግሞ እናንተ የምትሰጡን ነገር ነውና ለመንፈስም ለስሜትም ረሃ የሚያስደርግ ነውና ጥሪያችንን አክብረህ ስለመጣህ በጣም ደስ ብሎናል። ረሃ ጅሙዓ በመጀመሩ ምን ተሰማህ? መጀመሪያ እስኪ። ወላሂ ከመግባታችንን በፊት የተወሰነ ሀሳብ እየሰጠሁት ነበር። በጣም አሪፍ ነው። ጁሙዓ እኮ ሲባል ዒድ ነው፣ የሳምንት ዒዳችን ነውና ስለዚህ ደስ የሚል ፕሮግራም ነው። ኢንሻአላህ በቀጣይነትም ብዙ እንግዶች እንደምታመጡልን እኛም እንግዲህ ለዚህ ፕሮግራም ተጋባዥ ስለሆንኩኝ ወላሂ አመሰግናለሁ። ጀዛከላህ ሹክራን። መልካም ዒድ የሚባል ዒድ ሙባረክ አይመጣም ማለት ነው። አይመጣም ዒድ ነው ብለህ ግን ሙባረክ ማለቱ ከከበደ ችግር ነው። በጣም ነው ደስ የሚለው። አልሐምዱሊላህ እኛም ስለመጣህ በጣም ደስ ብሎናል። ከሙንሺድ ተውፊቅ ጋር ባለፈው ፕሮግራማችን አይ ቲንክ መክፈቻ ሁለተኛው ፕሮግራማችን ነው ላይ ሙንሺድ አስማማውን ጋብዘን ነበርና የአስማማውን ያልታየ ገጹ ነበር ያየነው። ያልታየ ገጹ ነው። ሁሉም ሰው ሙንሺድ አስማማውን የሚያውቀው በነሺዳ ነው እና ግን በአካዳሚክ ሶሻሊስት ናቸው። ምንድነው ምን ላይ ሰርቷል የሚለውን ስትመለከት ሌላ ማንነት ወጥቷል። የተውፊቅም ሌላ ማንነቱ ዛሬ ይወጣ ይሆናል እንግዲህ እናያለን። ብዙ ጊዜ በነሺዳዎቹ ምናምን እናውቀው ነበርና በቅርቡ ሌላ አካባቢ ነው የሚውለው ተብሎ ይታማል። እናያለን በሚዲያ ላይ። እስኪ ያጫወታል። ሀሳብ ቀየርክ እንዴ ነው? ሌላ ሶስተኛ ደግሞ አለ? ወላሂ በእርግጥ ያው አዲስ ነው ብዬ አላስብም። የተወሰነ ቆይቷል ስራው ላይ ሴክተሩ ላይ ከገባሁኝ ኦልሞስት ከ2 ዓመት በላይ ሆነዋል። ወደ ሪል ስቴት ዘርፉ ላይ ሪል ስቴት ኤጀንት እሱንማ እናውቃለን እንጂ ነው እንግዲህ ማሻአላህ ያ ሪል ስቴት ላይ ከዚህ በፊት የተወሰኑ እንትኖችን ትረስት ፕሮፐርቲስ ይባላል ድርጅታችን። እንግዲህ ተአማኒነት ካላቸው ዲቨሎፐሮች ጋር ነው የሚሰራው። ሞር አሁን ሴልሱን እና በጎንም ደግሞ ኢንጂነሪንግ አለው። ያው ዲቨሎፐር ሆነው አቅም ኖሯቸው ግን ወደዚህ ሴክተር ወደ ሪል ስቴት ሴክተሩ መግባት ያልቻሉ ባለሀብቶችንም እነሱንም ከዲዛይን ጀምሮ ኮንሰልት፣ ፕሮሞሽን፣ ሴልስ ሁሉንም ሃንድል አድርገንም እየሰራን ነው። በተጨማሪ የሴልሱንም ፓርት ደግሞ ተአማኒነት ያላቸው ዲቨሎፐሮች ያው ዴሊቨር ማድረግ የሚችሉ ይሄ ዝም ብሎ እንገነባለን በሚል የሆነ ሳይሆን ከዚህ በፊትም ዴሊቨር ያደረጉት ያስረከቡት ታማኝነት ካላቸው ዲቨሎፐሮች ጋር እኛም ስማችንንም ትረስት ያልነው ያው አሚን ከሚለው ነው የተነሳው። ሁሉንም አቀፍ እንዲሆን ነው ትረስት ያደረግነው። ኢንሻአላህ በታማኝነት ያመንበትን የምንሸጥበት እንግዲህ እና ብዙ ሰው በሴልስነቴ አያውቀኝም ነው የምትለው። እውነት ነው። በአዲስ ቀለም ከመጣ ጥሩ ነው። ስለዚህ ተመልካቾች አይ ቲንክ ተውፊቅን በነሺዳ ብቻ የምናውቀው ካለን ሌላኛውን መልኩን ዛሬ ገልጦልናል ማለት ነው። በሪል ስቴት ሴልስነት ወይም ደግሞ ፕሮፐርቲ ማኔጅመንት ላይ እየሰራ እንደሚገኝ ነግሮናል። ታማኝ የሆነ ደግሞ ጥሩ ሊሰራ የሚችል ፕሮፐርቲ የሚፈልግ ካለ እውነት ነው አለው እያልክ ነው። በሚገባ በጣም ነው ደስ የሚለው። እንግዲህ የተውፊቅ ሌላ መልክ አይተናል። ወደ ነሺዳው ትንሽ ጠጋ እንበል መሰለኝ። ተውፊቅን የምናውቀው በነሺዳ ነው። ቢጠጣ ነገር እየጋበዝኩኝ መጠየቅ ትችላለህ። በጣም ጥሩ። ተውፊቅን ስምን ስንጠራ ስናይ የምናስታውሰው አንድ የድሮ ነሺዳ አለ። አጋጣሚ ረሃ ጅሙዓም ላይ ስለሆነ ያለ ነው። ረሃ ጅሙዓ ደግሞ ካፍ የሚቀራበትም ቀን ነውና ከዛ ጋር ተያያዥነት ያለው ርዕስ ያለው አንድ በጣም ፌመስ በጣም ታዋቂ የሆነ ነሺዳ ነበርና ሰሞኑንም በስራ አጋጣሚ ስንገናኝ በድጋሚም በሆነ መልኩ ሊወጣም እንደሆነ የገለጽክልኝ ነገር አለና ከሱ ብንጀምር በተለይ ደግሞ እሱንም ነሺዳ ጀመር አድርጎ ከዛ ወሬያችን እርግጠኛ ነኝ ሱረቱል ካፍ ስታነሳ ይመጣልኝ እኔ
የሆነ ነሺዳ ነው የልጅነት ድምፅ ማለት ነው። ደግሜ እንዳላወጣው በልጅነት ድምፅ የተሰራ ነው፣ ግን የብዙ ሰው ትዝታ ነው። የኔም ደግሞ ከመጀመሪያው ቀጥሎ የተሰራ ያው ለዓለማት እዝነት የሚለው ነሺዳ ነው የመጀመሪያው። በመቀጠል ግን ቁርአን የሚለው ነሺዳ ነው ለሁለተኛ ጊዜ የሰራሁት ማለት ነው። ወደ ነሺዳው ገና የራሴን የሆነ ነሺዳ ለመጀመሪያ ጊዜ የሰራሁት ቁርአንንና ለዓለማት እዝነትን ነበረ። እንደው ወደዛ ከመግባት በፊት ቶፋም አያስታውስም፣ እኔ ግን የሆነ ቦታ አስታውሰዋለሁ። እሺ ቶፊቅን ገና ነሺዳም አልጀመረም፣ ግን በጣም ነሺዳም የመስራት ፍላጎት በነበረው ጊዜ ኤግዚቢሽን ማዕከል እኛ መድረክ እንመራለን። የዒድ ኤክስፖ በነበረ ያኔ ረመዳን ኤክስፖ በነበረ ጊዜ ማለት ነውና ጥሶ ገብቶ ነው መድረክ አይደለም፣ ከጀርባ ሆኖ አንድ ነሺዳ ልሞክር አንድ ነሺዳ ነው ይለኝ ነበር። ያኔ ገና ነው፣ እኛም ልጅ ነን እኮ ግን ያኔ ግን ከዛ ይሼ ማን ነው የምታቀርበው ምናምን ስለው የአህመድ ቡኻጥር ነው የማቀርበው። ያኔ አህመድ ቡኻጥር ነው አህመድ ቡኻጥር ሚሻሪ የነሱ ነበር። የአህመድ ቡኻጥር ነው የምለው ምናምን ብሎ በቃ ያኔ እንደምንም ታግሎ ባክስቴጅ ላይ ማይመጣ ሰው ስላልነበር እንግዲህ እንትን ብለን ያኔ መጀመሪያ አንድ መድረክ የሰጠው አስታውሳለሁ። እውነት ነው። እዛ መድረክ ላይ ወጥቶ አቀረበ። ከዛ በኋላ ተመነደገ ነው የምንለው። እንዳይበዛበት ነው እንጂ ለነገሩ እኛም ጋር እንደዚሁ አለ። ዩኒፎርም ለብሶ አፍሪካ ቲቪ ይመጣ ነበረ ለማሞካከር አለ። ሃይስኩል ተማሪ ነበር። ከዛ የዛን ጊዜ እንደውም ነሺዳዎች ያው በፊት በሲዲ ነበረ የሚወጣው። አንድ ነሺዳም ስትሰራ በሲዲ ነው ኦልሞስት። የአልፋቲሆን መጀመሪያ እነሱ ናቸው ከመንዙማዎቹ ውጭ ያሉት። ያው ከአልፋቲኖች ጋርም ገጠመኛለኝ። እንደው መጀመሪያ ነሺዳቸውን የሰሩ ሰዓትም ገጠመኛለኝ። ግን ፈርስት እሱ ካነሳው ሀሳብ ጋር ወደ አፍሪካ ቲቪ የምንሄደው ያው በዩኒፎርም ለብሼ መጣው ኦልሞስት በሲዲ ነው የሚመጣው ነሺዳዎች። የሰራሁትን ነሺዳ እንዲለቀቅ እንዲተላለፍ ወደ ህዝቡ እንዲደርስ ማለት ነው። እነሱ ጋር ለመስጠት ሲዲውን ለመስጠት ነው የምመጣው። ያው እንትን ለማለት ነው ተደራሽ እንዲሆን። ዩኒፎርም ደግሞ ስለብስ እንትን ያደርጋል ያዝልሃል። ስለ ቁርአን ነሺዳ እስኪናንሳ እንዴት ነበር የተሰራው? በጣም ብዙዎቻችን የማንረሳው ከዛ በተለያዩ ቋንቋዎችም የተሰራ ስራ ነውና ስለሱ ነሺዳ ትንሽ በለን። መርሐባ። ያው የነሺዳው ግጥምና ዜማ ደራሲ ጅብሪል አብደላህ ነው። ከሙሳ ጋር በጣም ጥሩ ወንድማማችነት አላቸው። ሁለቱ ናቸው ያው ሞር እኔን ወደ ነሺዳው እንድገባ የመጀመሪያውን በር የከፈቱልኝ ማለት ነው። በዚህ አጋጣሚ በጣም አመሰግናለሁኝ። እነሱ ያዩኝ መድረክ ላይ ነው። የቄራ መስጂድ የሆነ የተማሪዎች ፕሮግራም ነበርና ቄራ መስጂድ ብዙ ጊዜ ለላይብረሪ እሄዳለሁ። ከላይብረሪ ውጭ ደግሞ ያው ባዶ በሚሆንበት ሰዓት ብቻዬን ነሺዳ እላለሁ ለራሴ አንጎራጉራለሁ። ለራሴ በሩን ዘግቼ ምናምን ክፍት ስለሚሆን ከዙሁር በኋላ ባለው ሰዓት እንደዚህ አይነት አደርግ ነበረ። ነሺዳዎችን ለራሴ ያዜም ነበር እና የሆነ ቀን እንደሱ ያዜምኩ ይመስለኛል መጡ እና ሰሙኝ። ለምን የሆነ ፕሮግራም አንሰጠህም ምናምን አሉኝ። መድረክ ነበር አጋጣሚ የአፍሪካ ቲቪ ላይቭ ፕሮግራም ነበረ። እንግዲህ አላህ ያን በር ቀደረውና ተረክ ብለው የመጀመሪያ ነሺዳ በአፍሪካ ቲቪ የተላለፈው የፕሮግራሙ ተቀርጾ በዛ ሲተላለፍ እኔ ራሱ በጣም አልጠበቅኩም ነበር። የዝም ብሎ የተማሪ ፕሮግራም እንጂ ወደ አፍሪካ ቲቪ እንደሚሄድ ምናምን አላወቅኩም ነበር። ከዛ እየቀጠለ በተለያዩ ፕሮግራሞች ያው መሳተፍ ጀመርኩኝ ማለት ነው እና ቁርአን ነሺዳ ያው ዜማውንም ሲያለማምደኝ በደንብ ትሬን ሲያደርገኝ የነበረው ጅብሪል ሰባህ ሪከርድስ ያው ከቆይታ በኋላ ነው እሱ ስሙ የወጣው። በርግጥ ከዛ ፊት በግሉ የሚሰራ ስለነበር እውነት ነው። ከነሺዳው ጋር ደግሞ አሁን በተለያየ ቋንቋ እንዲሰራ ያው በኦሮምኛ ቋንቋም ሰርቼዋለሁ። በኦሮምኛ ቋንቋም እንዲሰራ ደግሞ ያው ከአልፋቲሆኖች ጋር ለኢንቫይት አድርገውኝ አልፋቲሆኖች ብዙ ብዙ አልፋቲሆን እኔም አንተም ያለህበት ይመስለዋል። በዋነኝነት ሶስቱ ሆነው አንተ በተጋባዥነት ያው እንትንም ላይ ነብዩ ረህማንም ላይ
የሆነ ፊቸሪንግ ትዝ ይላቸዋል። አጋጣሚው ራሱ ትዝ ይላቸዋል እና እሱ ላይም ሰዎች ሲያዩ ሞር አልፋት የሆኑ ውስጥ ያለው ይመስላቸው የዛኔ ኢንቫይት አድርገውኝ ድሬዳዋ ሄደን ነበር። ድሬዳዋ ሄደን ያው ሞር እኔ ፕሮግራሙን እንደምታደም ነው ማውቀው። ያው አንድ ነሺዳ ያቀርብ ተብሎ ቁርአን የሚለውን ነሺዳ ላይቭ ፐርፎርም አደረኩት እና በጣም ያው የድሬዳዋ ሰዎች በጣም አፕሪሺየት አደረጉት። የሰጡኝ ፊድባክ በጣም ደስ የሚል ነበርና በአማርኛ ቋንቋ በዚህ ልክ ፊል ካደረጉት ለምን በኦሮምኛ ቋንቋ በራሳቸው ቋንቋ ተሰርቶ ለምን አይመጣም የሚል ሀሳብ አነሳው። ሙዓዝ ነዚፍ ይባላል። ድሬዳዋ ነው። ኢፍቃን ጀማዎች ማለት ነው። ኢፍቃን ጀማ አሁን ዳይ ነው። በፊት ደስ የሚል ነሺዳ ይሰሩ ነበር ሰብሰብ ብለው ሙንዚር ጋር ሙንዚር ሐምዛ ጋር እና እነሱ ግጥሙን በደንብ ጻፈልኝ ራሱ። በነገራችን ላይ ሙዓዝ በዚህ አጋጣሚ እሱንም በጣም አመሰግናለሁ። ሲሰራው አንደርስታንድ እንዳደርገው በአማርኛ ይጽፍልኝ። ኦኬ አንተ አፋን ኦሮሞ አታነብም? አንተ ራሱ አየህ ትጠራጠር የምችል ነው የሚመስላቸው። ማጆሪቲው ማህበረሰብ ራሱ በኦሮምኛ ቋንቋ ነው የሚያወራኝ። እስኪ ነሺዳ እንስማው። ቆይ በኋላ መርሐባ ተመልካቾችም እንዲጠራጠሩ አሁንማ ፈታ ይጠራጠሩ እንጂ ወቅቱን ነው ይበሉ። መርሐባ يا رحمن قلاتكن كي قلفنا نفيلتي نفخنتي بردين كنا هنك أنفنون دين الإسلام التنبنا قرآن خيت جيرو تنيا إبسنا يا رحمن قلاتكن كي قلفنا نفيلتي نفخنتي بردين كنا هنك أنفنون دين الإسلام التنبنا قرآن خيت جيرو تنيا إبسنا ጭራሽ ደግሞ የሐረርጌውን ኦሮሞኛ ነው። በጣም ደስ ይላል። በነገራችን ላይ እንደዚህ አርት ወይ ደግሞ ይሄ ጥበብ የሚባለው ጀነሬሽንን ይሄ ትውልድን የሚያገናኝ አንዱ መንገድ ነውና የዛኔ ቁርአን በጣም የሆነ ጀነሬሽን በጣም ያውቀው ነበር። ምናልባት አሁንም ድጋሚ መሰራቱ አንዱ ይጠቅማል ብዬ የማስበው ይሄኛው ትውልድ ያልደረሰው በደንብ አላደመጠው አማርኛውን ብንለው ለማለት ፈልጌ ነው። አሁን በዛ ጊዜ እንደውም ያን ያህል ተደራሽም አልነበረም፣ ዩቲዩብም አልነበረም እና ሶሻል ሚዲያዎችም ያን ያህል አክቲቭ አልነበሩም። ከሱ አንግል ያው አሁን ላይ ኢንሻአላህ አሁን ነቃ እያለ ነው። ብዙ ስራዎች በደንብ ደርሰዋል። ይሄንን ስራ እንደ አዲስ ለመስራት እቅድ አለ? አዎ ኦልሞስት አሁን ኢንሻአላህ ዛሬ ምሽት ይለቀቃል። ኢንሻአላህ በእዝኒላህ ጁምዓ ምሽት 2 ሰዓት ይለቀቃል ብዬ ከዚህ በፊት ፕሮሞት አድርጌያለሁ። አጋጣሚ ላይቭ ብያለሁ ነው እንደው ላይቭ ፐርፎርም ያደርግልኝ እዚህ ዛሬ እኔና ይሁን ደግሞ በደንብ ስለምንናጅባለን አብረን እናጅባለን። መርሐባ ስለዚህ ፐርፎርም አድርግልን እዚሁ ልጀምር። አዎ እሺ ለራህማኑ ጥራት ይገባው ምስጋና ሙስሊም አርጎ ለፈጠረን ለረቡና ከቶ አላፍርም እምነቴ ነው እስልምና ቁርአኔ ነው የኔ የህይወት መመሪያ ቁርአን የእውቀት ገበታ ባጢል ሐቁን መለያ የደጋግ ባሮች የኢማን መስፈሪያ አራህማን የጠበቀው ከሁሉም ያላቀው እንከን የሌለበት ቁርአን ኩራቴ ነው። ቁርአን ኩራቴ ነው። አላሁ አክበር አላሁ አክበር። አንተ ግን የተደበቀ እንትን አለ እዛ ውስጥ። እኔ እንደው በይፋ ነው እንጂ ምን ድብቅ ነው እያሳየው በይፋ ነው። በጣም ነው ደስ የሚለው። ቶፊቄ ያው በነሺዳ ስራ ላይ ረጅም ዓመት ቆይተሃል። ተመልካቾች ጋር የደረሰ አድማጮች ጋር የደረሰ ብዙ ስራዎችን ሰርተሃል። በመጀመሪያ ከሰራቸው ስራዎች በህዝብ ዘንድ በጣም ብዙ ተደራሽ የሆነው ስራ የትኛው ነው ብለህ ታስባለህ? ሁለተኛው አንተ ፐርሰናሊ ከሰራቸው በህብረትም በግልም ከሰራቸው ስራዎች ውስጥ በጣም ሙአሲር የሆነ ተጽዕኖ የፈጠረብህ ወይም በጣም ከልጅ ልጅ ቢለዩ ባትለኝም የምትወደው የትኛውን ነው?
እንዳልከው ከልጅ ልጅ ላይ አድረኝም ብለኸኛል። ሁሉንም ስራዎች እወዳቸዋለሁ። ሁሉንም ስሰራቸውም ያው ፐርፐስፉሊ ነው ማለት ይቻላል። በጣም በቃ ኢንተረስትድ ሆኜ ነው የምሰራቸው ማለት ነው። አልሐምዱሊላህ። ግን ሞር አሁን በደንብ ህዝብ ጋር አድርሶኛል ብዬ የማስበው ያው ፊዳከ ነው በቀዳሚነት። አሁን ላይ ካለው ነባራዊ በሶሻል ሚዲያ በደንብ ተደራሽ ከመሆን ደግሞ ሰብር ነው። ሰብር ነሺዳ በጣም ብዙ ሰዎች ጋር ተደራሽ ሆኗል። ቲክቶክ ላይ ወደ 180 ምናምን ሺህ ሰዎች ሰርተውበታል ኦልሞስት በሳውንዱ ማለት ነው። እና የተለያዩ ዳዕዋዎች ሙሐደራዎች ምናምን ይታጀቡበታል። ያው ደስ ይላል በዚህ መልኩ ተደራሽ ሰው ጋር ሲደርስ። ግን ፊዳከ ላይ የነበረውን ቶፊቅን እስኪ ተመልካቾች አንዴ እዩትና ምን እንደሚመስል። ያኔ ሁሉንም ነው እኔ አይደለሁም እሱ አይታይም ባለመታየት ነው። ግን ያኔ ማለት ነው። አሁን እኮ እዛ ላይ ማየታቸውንም እኮ እርግጠኛ አይደለም። ቤት አለ ብሎ ሊፈልጉ ይችላሉ። አሁን ምልክት ያደርግበታል ኤዲተር በቁመት ካለዩ የሆነ ሰዓት እኔም ለቅቄው ነበር ፎቶውን ቢፎር ኤንድ አፍተር ብዬ ለቅቄው ነበር። ሱፉ ራሱ ይዋልላል። ሱፉን አይታችሁታል? ብቻህን አትፈራም ወይ ብሎ ጠየቀ። እሱማ ታሪክ ይኖረዋል። የሱፉ ጉዳይም ታሪክ አለው እና እኛ ምናውቀው ክሊፑ ሲሰራ የምናውቅ እናውቀዋለን። ለማንኛውም በጣም ደስ የሚል ነው የፊዳከ ስራ። አይ ቲንክ ከስንተኛው ስራ በኋላ ነው ፊዳከ የመጣው ማለት ነው? ፊዳከ ኦልሞስት ከቁርአን በኋላ ከዛ ፊዳከ ላይ ህዝብ ጋር ደረሰ በደንብ። አንተ ግን በጣም የምትወደው ስራ የትኛው ነው? ከልጅ ልጅ እንዳልከው አሁንም ላበላልጥ ነው። የልቤ ጠጋኝ በጣም አሰር አለው ሐቂቃ የሚገርም ነው። እያደመጥኩት በመጣው ስቲል ድረስ አሁንም ድረስ 4 ዓመት ከዛ በላይ ሆነው ግን ባደመጥከው ቁጥር እንደ አዲስ የምሰማው እኔ ስለሰራሁት አይደል። ግን ያው እንደዛ ግጥምና ዜማ ውብሸት ሽፈራው ነው። ውቤ በዚህ አጋጣሚ የኔ ወንድም እንግዲህ አጋጣሚውን ይጠቀማል። ጥሩ ነው፣ ተጠቀም። ሊመሰገኑ ይገባል። ወላሂ በጣም ብዙ ስራዎችን ሲሰራ ግጥምም ዜማም በጣም ተጨንቆ ነው ለኔ ሲሰራልኝ የነበረው። አላህ ይውደድለት። ስራውንም እንግዲህ ሰዋቡንም አላህ አይከልክለው። ሰዎች ቀልብ ላይ ማርፎ የሆነ እንግዲህ ሰዎችን ወደ አላህ የሚያስጠጋ ወደ ረሱል ሰለላሁ ዐለይሂ ወሰለም የሚያስጠጋ ወደ ዲን የሚያስጠጋ አላህ ያድርግለት። እኔም እንደዛው አላህ ያድርግልን። አሚን። ትልቅ ነገር ነው። አሁን አንድ ቻሌንጅ ልታደርጉኝ ነው አይደለም? ይደረጋል ከመካከላችን። መርሐባ። እኔ ላውራው ይሄንን አንተ ላይ ይደረግ። አብድሬ ሲነሽድ ሰምቼው ስለማላው በዚህ አጋጣሚ እሱን ቻሌንጅ እናደርገዋለን። አንተ የፈለግከውን ነሽዳ ምረጥና እኔ የፈለግኩትን ራሱ ቢሆን እኔ የፈለግኩትን ብለህ ራሱ አልችልም። ይሞክርና የፈለግኩትን ራሱ ብለህ አልችልም። እስኪ ዛሬ ጉዱን እናያለን። አንብበው፣ ችግር የለም ፈቅደናል። ባትነሽደውም አንብበው። አንድ ነሽዳ ምረጥለት እስኪ። ጭራሽ ይመርጣል። ዛሬ ባንተ ራሐት ቅድም እኮ አለ አይደል? ያብረን አይ አላልኩም። ተከለለ ባጀባ አይደለም። ምረጥለት እስኪ። አንተ ነሽ የልቤ ጠጋኝ እስኪ ግጥም ይሰጣል። አዎ ከሰጠኝማ ዜማም ይሰጣል። ይሄ አበደ ነው። ከሰጠኝም ችግር የለውም። እሺ መርሐባ። ልበልለት እኔ ጀምርለት። መግቢያውን መሽረቧን ብቻ። መፍትሄ ባጣ ለፍላጎቴ ግራዬ ገባኝ። ወይ እኔ ራሴን ግጥም በገጥም ይሻላል እንጂ እሱ ማለት ነው። ግጥሙን በለው። መፍትሄ ባጣ ለፍላጎቴ ግራዬ ገባኝ። ይሄን ራሱ ልበለው። ይሄ በቃ ልበለው። እሺ ጀምረው። እንዳትስ ጀምረው። ግጥሙን ብቻ። እሺ መፍትሄ ባጣ ለፍላጎቴ ግራዬ ገባኝ። በዜማ መፍትሄ ባጣ ለፍላጎቴ ግራ እየገባኝ። መፍትሄ ባጣ ለፍላጎቴ ግራ እየገባኝ። ጥሩ ነው።
በራሱ በኩል ነው ያለው። በነገራችን ላይ ሰው ፊት ነው እንጂ ማልችለው ብቻዬን ምንም ነው የምችለው። በሽታና ምንም ይችላል ብቻውን ሁሉም ይላል ወይ እንትን ብዬ ላክልህ ስማ ቻሌንጅ አልሆነም። ለፍላጎቴ ግራኝ ገባ እንደዚህ አሪፍ ነው። ቀጥል ሻዩ በነገራችን ላይ በጣም ዜማ በጣም ነው የሚያውቀው። አዳኝ ዜማ አዳኝ በጣም ነው የሚችለው። ያዜማልም ሚስተር ዳታባክ ነገር ያለ ይለያል። ማሻአላህ በዚህ አጋጣሚ አመሰግናለሁ ብለህ ወደ እኔ አምጣ። መርሃባ በጣም ነው ደስ ያለን። እንግዲህ ምናልባት ከዚህ ከነሺዳ ስራ ጋር ተያይዞ ሌሎችም የመድረክ በህብረት የሰራቸውም ስራዎች አሉ። ልበስስ ነው የምትባለው እውነት ነው ወይ? ምክንያቱም 2-3 መድረኮች ላይ ቶፊቅ እንባ ይቀድመዋል። አስለን እኮ መድረክ ላይ ምናምን ያለ ሰው ቅጭም ብሎ ማለት ሞመንት ስሜቱን ተቆጣጥሮ ምናምን ነው እንትን ማድረግ ያለበትና በተለይ 2 ነሺዳዎች ላይ አንደኛው ሚሊኒየም አዳራሽ ላይ ምርኩዝ እንትን የተባለው የመልእክተኛውን አለይሂ ሰላቱ ወሰላም ህልፈት አስመልክቶ የተሰራው ነሺዳ ላይ የነበረ ስሜት ብዙ ሰው ላይ ይጋባል። ሁለተኛው ደግሞ ያ ረሂም ነሺዳ ላይ ከአስማማው ጋር ያቀረባችሁት ነሺዳም ላይ እዛ ላይ የነበረ ስሜት በጣም የሚጋባ ነበርና አንተም ላይ ተጽዕኖ ይፈጥራሉ ስራዎች። ለዛ ነው እንጂ እኔ ልበስስ ሆኜ ሳይሆን ሀሳቦቹ ይገዙኛል እና ስለውም የምር ከራሴንም እያሰብኩኝ ነው እምለው እንጂ ያው ልበስስ ሆኜ አይደለም። አይ ጥሩ ነው ማመንህም መሆንህን ማመንህም። እኔ እንደውም ክሊፖቹን ተላብሷቸው ነው የሚሰራው። አይተኩና የልቤ ጥገኝ ይመስለኛል። አይ ቲንክ እንትን የምታደርጋቸው 2 ገጸ ባህሪ ሆኖ ምናምንና አንዳንዴ ተላብሶ የሚሰራቸውም ያው እሱን ያሳያል ብዬ አምናለሁኝ። እንደውም አንዳንዴ በቃ አንዳንዴ የራስህን ህይወት ምናምን በግጥም ውስጥ ተገልጾ ምናምን የሚመስል ሁሉ ነገር ነው እኔ ቶፊቅ ላይ የማየውና ያው ዝሮ የተሰሩትን ስራዎች ራሱ ህይወት መዝራት እዛ ስሜት ውስጥ መግባት ትልቅ ነገር ነውና ሹክረን። ብዙ ወጣቶች ምናምን በአርት ይጠቀማሉ። ጄነሬሽን ቅድም እንዳልነው ያስተሳሰራሉና ያው በጣም ልትመሰገኑ ይገባል። ብዙ ድካም አለ ከጀርባ። አሁን እኛ እንዲህ እንደቀላል እናወራቸው እንጂ ከግጥም ጀምሮ እነዚህ ስቱዲዮ ብዙ የምትመላለሱባቸው ጊዜያቶች አሉ። ክሊፕ ሲሰራ የሚወጡ ወጮች አሉ፣ ድካሞች አሉና ያው ለማመስገን ያክል ነው እኛ ዛሬ የሚጋበዝ ነው። ጀዛከላሁ ኸይር። ጀዛከላህ። አዲሱን ስራ እንግዲህ ዛሬ ማታ እንኮመኩማለን ብለን እናስባለን ኢንሻአላህ። ተመልካቾች በዚህ አጋጣሚ የቶፊቅ ዩሱፍ ኦፊሻል የዩቲዩብ ቻናል አለው። እዛ ቻናል ላይ ገብታችሁ ሰብስክራይብ አድርጋችሁ የቀደሙ ስራዎችንም መከታተል ትችላላችሁ። አሁን የተሰሩ ስራዎችን መከታተል ትችላላችሁ። እንግዲህ እስልምናን የምንخدምበት ብዙ አይነት መንገዶች አሉ። በጥበብ የሚخدም አለ፣ በገንዘቡ በእውቀቱ የሚخدም ሰው አለና እንደነ ቶፊቅ ያሉ ሙንሺዶች ደግሞ በእውቀታቸው በጥበብ ስራዎቻቸው ሞል ለመخدም የገራላቸውን ያደረጉ ነው። እንግዲህ አላህ ብርታቱን ይስጣቸው። ጎን ለጎን ደግሞ የተመሳሳይ ደግሞ ህይወትን ለማሸነፍም ደፋ ቀና የሚሉባቸው በእምነት ለመስራትና ለማገልገል እየሄዱባቸው ያሉት መንገዶች አሉ። ይህም የሚመሰገን ነገር ነው። ለብዙ ወጣቶች አርአያ ነው። ቁጭ ብሎ አንድ ነገር ብቻ በመጠበቅ ሰዎችን ድጋፍ ከመጠበቅ ተሻግሮ ራስን ችሎ ሌሎችንም እያገዙ መቀጠል ቀላል ነገር አይደለምና ትረስት ፕሮፐርቲስ ላይ ደግሞ ያደረከው ያለው ነገር ቀላል አይደለም። ለብዙ ሰዎች አርአያ ነው። በርታልን ነው የምንለው። የመጨረሻ ጥያቄ ያው ያንተ ሐሳብ ነው የመጨረሻ የሚሆነው፣ ግን ከዓለም አቀፍ ሙንሺዶች የማን አድናቂ ነህ? ለምን? ሚሻሪን በጣም ወደዋለሁ። ሚሻሪ ራሺድ አልዓፋሲ ከበፊትም ብዙ ጊዜ መድረኮችም ስጠየቅ ይሄን ነው የምመልሰው። ሚሻሪ አልዓፋሲ ወላሂ ንያ አለኝ አላህ ካገራው በቲላዋውን በተለያዩ ዲንን የሚخدሙ አላህ በሰጠኝ ድምጽ በቁርአንም ነሺዳውም ላይ አለ። እንዲሁም ደግሞ የማሰገዱም ኢማሙም በእውቀትም ደረጃ በደንብ ሙዓሊም ነው፣ ዓሊም ነው እና ከሱ አንግል በደንብ የሱን ስራዎች በጣም ወዳለው። ተችም ናቸው። በጣም ቀለል ያሉ ይመስላሉ፣ ግን ፓወርፉል የሆኑ ሀሳቦችን ነው ሙስጠፋ የሚለው
مصطفى مصطفى منبع للصفا سيد الأنبياء مشعل في الوفاء كان في عطفه لليتامى زفا حن قلبي له فاض شوقا إليه ليس أرجو سوى شربة من يدي الصلاة عليه والسلام عليه للسماء ارتقى فأتى بالناقة وغدا وجهه نيرا مشرقا كان من عفوه حين حان اللقاء قال فلتذهبوا أنتم الطلقاء مصطفى مصطفى الله 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 ትጫወቱብኛላችሁ። اللهم صل وسلم على سيدنا ግጥሞቹ አሁን ያ ስሜት በጣም ናቸው። ትርጉማቸው በደንብ የሚገባ ነው። ግን እንዲሁ ሳላነሳ ማለፍ ያለብኝ ብዬ ማላስበው አንድ የነሽዳ ስራ ከመልእክተኛው አለይሂ ሰላቱ ወሰላም ጋር ተያያዥነት ያለው ስራ በኢንተርናሽናል ተሳትፎ ባላቸው በተለይ ደግሞ በነሽዳ ስራ ላይ ብዙዎችን ኢንትሮዲዩስ ባደረጉት በአዌክኒንግ ሪከርድስ በኩል የነሱን ስራ የነ መስጂድ ኩርቲስን ጨምሮ የነ ማህር ዜንን ጨምሮ ስራዎች እየሰራ አንድ ገጣሚ የግጥም ስራ ሰጥቶኝ ስራ ሰርቻለሁ ያልክ ነው። እውነት ጥያቄው እሺ እሱ ነው የግጥም ስራ የሰጠው ወይስ የሱን የግጥም ስራ ነው የሰራው? እሱ ነው ግጥሙን የሰጠው። እሷን ነገር እስኪ ቀሳውን ነገረኝ። እንዴት ተገናኛችሁ? ምክንያቱም አንተም እኮ ዓለም አቀፍ ሙንሺድ ልትሆን የቀረ በቃ ሆኛለሁ። አላሁ አክበር አላሁ አክበር ሰራን እኮ አልሐምዱሊላህ። በጣም ጥሩ። እስኪ እሱን ታሪካቸው መርሐባ። አህመድ አልያፊዒ ይባላል። አህመድ አልያፊዒ ያው ማጆሪቲ የማሂር ዘይን ስራዎችን الصبح بدا من طلعته السون እንዲሁም ደግሞ ቁርአን ወል ቁርአን የሚለውን እሱ ነው የጻፈውና ብዙ ስራዎችን የአዌክኒንግ ላይ በግጥም እሱ ነው የተሳተፈው። የተገናኛችሁ እንዴት ተገናኛችሁ? ራሴን ኮንታክት ያደረኩት ኦኬ ያው በሶሻል ሚዲያ ላይ ቼክ አረኩኝ። ንያ ነበረኝ እንግዲህ አንድ ስቴፕ ለመሻገር ከፍ ለማለት በአላህ ፍቃድ ያው በተሰጠኝ ተሰጥኦ የምር ተደራሽ መሆን ፈልጋለሁ። ኢንሻአላህም ይሳካል። አሁንም ተሳክቷል። ለወደፊት ደግሞ በተሻሉ ስራዎች ኢንሻአላህ በዓለም አቀፍ ደረጃ ያው አረብኛ የዓለም ቋንቋ ነው። እሱ ግን አማርኛ ይችላል? አይችልም። እንዴት አወራው? በአረብኛዎች በትራንስሌት እያረኩ በሚችለው መልኩ ፎርስ አድርጌ ነው ያወራሁት። በጣም ደስ ይላል። እንግዲህ ካለን ጊዜ አንፃር እዚሁ ላይ እናጠናቀውና ሙሐመድ ይሰኛል ነሺዳውን ያው ሶሻል ሚዲያ ላይ ያገኙታል። በጣም ጥሩ። ቅድም እንደዛ አሽሞንሞኝ የተጠበብኩበትን የልቤ ጠጋኝን ጋብዞን እንሰናበት በጣም ደስ ይለኛል። በጣም ጥሩ። በስተመጨረሻ ማመስገን የምትፈልገው አካልና መልእክት ካለ ልቀፍ። ያው ማመሰግነው እንግዲህ በመጀመሪያ አላህ Subhanahu Wa Ta'ala ይሄንን እንግዲህ ተሰጦ ይሄንን ህክማ ሰጥቶኝ ዲንን ለመኻደም ዲናዊ ነገሮች ላይ ስላገራልኝ ጌታዬን አመሰግናለሁ። አልহামዱሊላህ ረቢል ዓለሚን። በመቀጠል በተለያዩ ጊዜ ሰፖርት እንግዲህ ከሚያረጉኝ ተቀዳሚዋ ውዷ ባለቤቴ ናት። ውዷ ባለቤቴን እንግዲህ አላህ ይጠብቅልኝ። በጣም አመሰግንሻለሁ የኔ ውድ ሚስት። እንዲሁም ደግሞ በተለያዩ አጋጣሚዎች ስፖንሰርሺፕ ምናምን በምጠይቃቸው ሰዓት ቀድመው ስራዎቼ ተደራሽ እንዲሆኑ ያው በቪዲዮ ደረጃ መቼም ታውቋል በጣም ከፍተኛ የሆነ ፕሮዳክሽን ወጪ አለ። አብሶ እኔ የሰራኋቸው ስራዎች የፕሮዳክሽን ወጪያቸው ከፍ ያሉ ናቸው። እነዚህ ስራዎች የተሳኩ እንዲሆኑ ሰበብ ለሆኑ ሁሉ አላህ ኸይር ጀዛቸውን ይክፈላቸው። በግጥም በዜማ በተለያየ መንገድ ያው ብሸትም ሌሎችም ስማችሁን ያልጠራኋችሁ ወንድም እህቶች አላህ ያክብርልኝ። እንዲሁም ደግሞ ተከታታዮች አድማጮች
እናንተንም በጣም አመሰግናለሁ። እናንተ በዚህ መልኩ ጥሩ የሆነ ፊድባክ እየሰጣችሁ ልክም ያልሆንበትም ላይ እያረማችሁን እዚህ ደርሰናል። አልሐምዱሊላህ ኢንሻአላህ ብዙ ሰራሁ ብዬ አላምንም። ገና ብዙ መስራት ይጠበቅብኛል። እየሞከርን ነው ቁልፉን ኢንሻአላህ ተከፍቶ ደግሞ ብዙ ስራዎችን እንሰራለን በአላህ ፍቃድ። አላህ ያግራልን። እናንተንም ለዚህ መድረክ ጋብዛችሁ በተለያዩ መድረኮችም ላይ ተሳታፊ ሆነ ወደ ህዝብ ተደራሽ እንድንሆን እንዲሁም ነሺዳዎቻችንን በተለያየ ጊዜ በሚዲያዎቻችሁ ላይ እንድታሳልፉ ያሳልፋችሁ ህዝብ እንዲደርስ ስላደረጋችሁ በአላህ ስም እጅግ በጣም እናመሰግናል። ሹክራን ጀዛከላህ ተውፊቅ ጀዛከላህ ኸይር ስለመጣ ቤትህ ነው። በርግጥ ብዙ ጊዜ እንገናኛለን፣ ግን ደግሞ የራሓ ጁምዓ ልዩ እንግዳ ሆነ በራሓ ጁምዓችንን ራሓ ስላደረክልን በጣም ነው የምናመሰግነው። አላህ ያክብረልን። ወደፊትም በሌሎች ስራዎች ደግሞ እንደዚሁ የምንገናኝ ነው የሚሆነው ኢንሻአላህ። መውጫችንን እሱ ይጀምር። ምናልባት ክሊፑን ደግሞ በኋላ ልንጋብዝ እንችላለን። ያው እሱ ቅድም ያቀረበልን ማለት ነው። የልቤ ጠጋኝ እንጀምርልንና የልቤ ጠጋኝ በኦሮምኛም ተሰርቷል። ሁለቱንም ያገኙታል። በጣም ጥሩ። ስለዚህ ጋብዘንና እናስቀጥለዋለን። መርሐባ። መፍትሄ ባጣ ለፍላጎቴ ግራ የገባኝ አቅመቢስነት ደካማነቴ አንገት ቢያስደፋኝ ፀሐይ ጨረቃ ባይደምቁ ለኔ በብርሃናቸው የተሰበረው ቀልቤን ባይገዙት በውበታቸው እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ መች ይረሳኛል ጀባሩ ከላይ የልቤ ጠጋኝ አላሁ አላሁ ያ ጀባሩ በአንተው ልጠገን ከስብራቴ አቅሜ ሲደክም ሁነኝ ብርታቴ። አላሁ አክበር። ተመልካቾቻችን እንግዲህ ይህንን ነሺዳ ተጋበዙልን፣ አብራችሁን ቆዩ።